ጥሬ ስጋ መብላት የተጀመረ በዚያን ጊዜ እንደተጀመረ አባቶቻችን ይነግሩናል። በስደት ሲሆኑ በበረሃ ያለውን ሚዳቆ ነድኩላ ያያደኑ ጠብሰው ሳታነደው እንዳይበሉ ጢሱን እያየ ጠላት ይመጣባቸዋል። እዚያ ለመዳን ጥሬውን መብላት ጀመሩ። ይህ ሁሉ እዚያ ነው የጀመረ። ለመጽሐፈ ቄደርን ያዘጋጁት እኒህ ታላቅ ጻድቅ ሐዋርያ ዘኢትዮጵያ እጨጌ ዕንባቆም ናቸው። እግዚኦ እግዚእነ ጥቀ ተሰብሐ ስምከ በኩሉ ምድር። ውድ የልዑል እግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን ቆያችሁ? ዛሬም እንግዲህ ከየኔታ ጋር ጥያቄዎችን እያነሳን አብረን ቆይታን የምናደርግ ይሆናል። አብራችሁን ቆዩ። እሺ፣ ጥያቄዎቻችን ይቀጥላሉ። ሌላው እንግዲህ ጥያቄያችን የሚሆነው ቤተክርስቲያን የቄደር ጥምቀት እንደምታጠምቅ ይታወቃልና የቄደር ጥምቀት የሚያስፈልገው ምን አይነት ሰው ነው በሚል ጥያቄ ዙሪያም ያስተምሩልን። አሁን ስለ ቀንዲል ስናወራ ነበር አይደለም? ቤተክርስቲያን ሀብቷ ብዙ ነው። ቤተክርስቲያን ሀብት አያልቅም። ቤተክርስቲያናችን በተለያየ ነገር ተፈውሰናለች። በክርስቶስ እንግዲህ በዚህ ዓለም በነበረበት ሰዓትም በአምስት ነገር ይፈውስ እንደነበረ በመጻሕፍት ተጽፎ እናገኘዋልና በመስቀሉ ተዳሰን ተሳልመን እንፈወሳለን። እምነቱን ተቀብተን እንፈወሳለን። ጸበል ጠጥተን እንፈወሳለን። ቅዱስ ሥጋውን ክቡር ደሙን በልተን ጠጥተን ከደዌ ሥጋ ከደዌ ነፍስ እንፈወሳለን። ከቤተ ክርስቲያን እንዲህ አሽተን ፊታችን አሻሽተን ከታመምነው ቦታ ላይ ሰውነታችን ቀብተን እንፈወሳለን። ቤተ ክርስቲያናችን የጸጋ ግምጃ ቤት ናት። ሁሉ ነገር ያለባት ናት። ተረበን መተን ጠግበንባት የምንሄድባት፣ እያለቀስን መተን እንባችን ታብሶ የሚመለስባት፣ ተስፋ ቆርጠን መተን ተስፋችን ተቀጥሎ የሚመለስባት ሁሉ ነገር ያለባት ስንዱ እመቤት ናት። ምክንያቱም የመሰረታት ሁሉ በእጁ የሆነው እግዚአብሔር ስለሆነ ሁሉ በእጁ የሆነው አምላክ ማደሪያ ስለሆነች፣ ሁሉ በእጁ የሆነው አምላክ አካል ስለሆነች ሁሉ ነገር ከቤተ ክርስቲያናችን አለ። ስለዚህ የትኛውም ነገር የምትፈውስበት አገልግሎት የምትሰጥበት መንገዱ ብዙ ነው። ከዚያ ውስጥ ደግሞ አንዱ ቄደር ነው። ምንድነው የተባለው? ቄደር ምን አልኳችሁ? ቄደር የሚባለው አገልግሎት ለማን ነው የሚከናወን ነው? አሁን ደግሞ ቄደር በነገራችን ላይ ቄደርን ስናነሳ እጨጌ ዕንባቆምን አንረሳም። ማን አልኳችሁ? እጨጌ ዕንባቆም የደብረ ሊባኖስ ንውረድ የነበሩት ማለት ነው። እጨጌ ዕንባቆም እሳቸውን አንረሳም። ቄደርን ስናነሳ 15ኛውን ክፍለ ዘመን አንረሳም። የ15ኛውን ክፍለ ዘመን ታሪክ፣ ያንን ጠባሳ ታሪክ፣ ያንን የፈተና ታሪክ፣ ያንን የችግር ታሪክ፣ ያንን የቤተ ክርስቲያን ስደት ታሪክ፣ ያንን የክርስቲያኖችን የመከራ ዘመን ታሪክ አንረሳም። ይሄንን ስናነሳ በ15ኛው መቶ ክፍለ ዘመን እንደምታስታውሱት እንደሚታወቀው ግራኛ አህመድ ኢትዮጵያን የወረረበትና የኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ መከራ የደረሰባት ወቅት ነው። ካህናቷ የተሰደዱባት፣ ዲያቆናቷ የተሰደዱባት፣ የታረዱባት፣ የተገደሉባት፣ ምዕመናኗ ሁሉ የተገደሉባት፣ የተሰደዱባት እንዳጠቃላይ አሁን ያለው የቤተ ክርስቲያን አጠቃላይ የምዕመናኑ ህይወት፣ የካህናቱ ህይወት፣ የምንኩስናው ህይወት፣ የትዳሩ ህይወት ድቀቱ ላይ የጀመረ ከዚያ ላይ ነው። በዚያ ላይ ያልደረሰ መከራ የለም። ቤተ ክርስቲያናችን በ8ኛው መቶ ክፍለ ዘመን የወዲት ጉዲት ተነስታ ብዙ መከራ ብታደርስም እዚያ በኋላ እና አፄ ላሊበላ እነ ናኩቶላ 800 መነኮሳት ሐይቅ እስጢፋኖስ ላይ የተነሱት እና አቡነ ተክለ ሃይማኖት እና አቡነ ኢየሱስ ሞዓ ማለት ነው ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ዳግም ካበሯት በኋላ ከወደቀችበት ከተነሳች በኋላ እንደገና ካንሰራራች በኋላ ትልቁ መከራ የተቀበለችበት ዘመን ሚኖር ይሄ 15ኛው መቶ ክፍለ ዘመን ነው። 15ኛው መቶ ክፍለ ዘመን ስናነሳ መጻሕፍት ተቆነጻጽለዋል፣ ቤተክርስቲያናት ተቃጥለዋል፣ ካህናት ተቃጥለዋል፣ ተሰደዋል።
ካህናቱ መጻሕፍቱን እያዙ ጽላቱን እያዙ በየዋሻው ተንከራተዋል፣ ተሰደዋል፣ ብዙ መከራ ተቀብለዋል። እንደውም እኮ ለምሳሌ ጥሬ ስጋ መብላት የተጀመረ በዚያን ጊዜ እንደተጀመረ አባቶቻችን ይነግሩናል። በስደት ሲሆኑ በበረሃ ያለውን ሚዳቆ ነድኩላ እያደኑ ጠብሰው እሳት አነደው እንዳይበሉ ጢሱን እያየ ጠላት ይመጣባቸዋል። እዚያ ለመዳን ጥሬውን መብላት ጀመሩ። ይህ ሁሉ እዚያ ነው የጀመረ። ለምሳሌ ያለ ተክሊል መጋባት የተጀመረ ከዚያ በኋላ ነው። በነገራችን ላይ የክህነት አሰጣጥ ወራሱ እዚያ በፊት አንድ ካህን ለመሆን ትርጓሜ ወንጌል ማወቅ ነበረበት። ዲያቆን ለመሆን ቅኔ ማወቅ ነበረበት። ከዚያ በኋላ ካህናት ሁሉ አልቀው የሚናዝዝ ሲመጣ በቃ ትንሽ ነገር ካወቀ በኋላ ክህነት መሰጠት ጀመረ። እንደፈለገ መፍታት እንደፈለገ ማግባት የተጀመረ ከዚያ በኋላ ነው። ይህ ተክርስቲያናችን ስደት እስካሁን ያላበራው ከዚያ ነው የሚጀምር። አዲያ በዚህ የመከራ ዘመን ክርስቲያኖች በሙሉ የተሰደዱት ተሰደዱ። ሃይማኖታቸውን የተውም ተው። ሃይማኖታቸውን ብዙ አሁን ቄደር ሲነሳ ሃይማኖት መተውን ነው የሚመለከት። በዚህ ሰዓት አዲያ ከአረብ የመጡ እጨየን በቆም የቤተክርስቲያን ባለውለታ ከአረብ የመጡ ሰው ናቸው። ትልቅ የቤተክርስቲያን ባለውለታ መጻሕፍት አዘጋጅተዋል። እዚያ ተሰደው ደው ለነበሩት እግዚአብሔርን ክደው ለነበሩት ማተባቸውን በጥሰው ለነበሩት ከጠላት ጋራ ተገቢ ያልሆነ ምግብ ተመግበው ለነበሩት ከክርስቲያኖች ከጠላት እምነት ከሌላቸው ጋራ የመደፈር ችግር ገጥሟቸው ለነበሩ እናቶች እህቶች መጽሐፈ ቄደርን ያዘጋጁት እኒህ ታላቅ ጻድቅ ሐዋርያ ዘኢትዮጵያ እጨየ ዕንባቆም ናቸው። ቄደርን ስናነሳ እሳቸውን አንረሳምና ስለዚህ ቄደር ማለት ጥምቀተ ንስሐ ማለት ነው። ቄደር ማለት የንስሐ ጥምቀት ማለት ነው። ቄደር ለንስሐ አገልግሎት የሚከናወን ነው። ከንስሐ አገልግሎትም በተለየ ሁኔታ እንዲህ ይላል ዛንበሩ መምህራን በእንተ ዘከደ ሃይማኖቱ ሊቃውንተ ቤተክርስቲያን መምህራን ሃይማኖቱን ስለካደ ያዘጋጁት ብሎ ያስቀምጣል። አሁን ዛርኮሰ ስጋሁ ይላል ስጋውን ላረኮሰ ምስለ አንስት ወብሲ ከሴት ጋራም ሊሆን ይችላል ከወንድ ጋርም ሊሆን ይችላል። ስጋቸው ላረከሱ ተብሎ ነው የተቀመጠ። ስለዚህ ሃይማኖቱን ቄደር ይሄ የሚከናወን መጽሐፍ አለ። ቅድም እንዳልኳችሁ እንደ ቀንዲሉ መጽሐፍ አለው። መጽሐፉ በሊቃውንተ ቤተክርስቲያን በካህናት ሲጸለይ ይውላል። ከዳዊት ስለንስሐ የሚያወሩ ብዙ መጻሕፍት አሉ የተዘጋጀ። እንደዚህ የሆነ ቦታ ላይ አድርገነው ነበር። ጧት የጀመርነ ማታ ነው የጨረስነው። ትልቅ ነው አገልግሎቱ። ዳዊቱን ላይ ይጸለያል፣ ውዳሴ ማርያም ይጸለያል። ልብሰ ተክህኖ ለብሰው ካህናቱ አሉ። ስለዚህ ሃይማኖታቸውን ክደው እግዚአብሔርን ክደው ለነበሩና ማተባቸውን በጥሰው ለነበሩ። በነገራችን ላይ ብዙ ሰው ሃይማኖቱን ገሬ ቀየረ ይባላል። ሃይማኖት ግን ይቀየራል? ሃይማኖት መተው ካልሆነ ሃይማኖት አይቀየርም። መቀየር ማለት እኮ ለምሳሌ ልብስ መቀየር ከሆነ ሌላ የሚቀየር ልብስ አለ። ሃይማኖት እንዳይቀያየር አንድ ነው። ሃይማኖት ሃይማኖት ነው። አንድ ነው ደግሞ ቅያሬ የለውም። ተው ወጣ ከእግዚአብሔር ወጣ እግዚአብሔርን ካደ ነው እንጂ ቀየረ የሚባል ነገር የለም። ምክንያቱም ሃይማኖት አንድ ስለሆነች። የሚቀየር ምግብ ሊቀያየር ይችላል አይደል? ሰው ምግብ ቀያይሮ ይበላል። ምክንያቱም የተለያየ ምግብ አይነት ስላለ። ልብስ ቀያይሮ ይለብሳል። ምክንያቱም የተለያየ የሚቀያየር የልብስ አይነት ስላለ። ሃይማኖት ግን የሚቀያየር የሃይማኖት አይነት የለም። ሃይማኖት አንዲት ናት። በኤፌሶን ምዕራፍ 5 ላይ እንደተጻፈልን አሐቲ ሃይማኖት አሐቲ ጥምቀት አሐዱ እግዚአብሔር ነው። አንድ ሃይማኖት አንድ ጥምቀት አንድ እግዚአብሔር ነው። ስለዚህ ሃይማኖት ቀየረ አይባልም። በነገራችን ላይ ሃይማኖት አይቀየርም። የሚቀያየር ነገር አይደለም። አማራጭ አላትም ማለት ሃይማኖት አንዲት ናት። ሌላው እምነት ስለሆነ የግል አመለካከት ነው እሱ። ሃይማኖት ግን አንድ ነው። እግዚአብሔር አንድ ከሆነ ሃይማኖት አንድ ነው የሚሆን። ስለ አንድ እውነት ሊኖር የሚችለው እውነት አንድ እንጂ አንተም ሌላ አንተም እውነተኛ ነህ ያንተም እውነት ነው አንተም እውነት ነው የሚባል ነገር የለም። ስለዚህ እግዚአብሔር አንድ ከሆነ እውነት አንድ ከሆነ ሃይማኖት አንድ ናት፣ እውነት አንድ ነው። ስለዚህ ሃይማኖታቸው ለተው ማለት ነው። እግዚአብሔር ለከዱ ማተባቸው ለበጠሱ ካላውያን እምነት ከሌላቸው ጋራ ለዘሞቱ ከወንድ ጋርም አለ በዘመናችን የግብረ ሰዶም የሚባለው እሱን ላደረጉ ለጣዖት የተሰወውን እያወቁ ለበሉ ከሌሎች ከማይመስላቸው እምነት ጋራ ለጣዖት የተሰወውን እንግዲህ ርድ ሊሆን ይችላል ያንን ያደረጉ ያለ ምክንያት ላደረጉት የሚከናወን ነው። አጠቃላይ ከባድ ለሆኑ ኃጢአቶች ተጸልዮ የሚጠመቅ የጥምቀት አገልግሎት ነው ቄደር የሚባለው። ጥምቀተ ንስሐ ነው ማለት ነው።
በብሉይ ለምሳሌ ለመዝገበ ልዑል ለተሰኘችው ክርስቶስ ለሚያጠምቃት ጥምቀት ያበቃቻቸው ጥምቀተ ዮሐንስ ናት። ጥምቀተ ዮሐንስ የንስሐ ጥምቀት አሁንም በአንድም በሌላም ከዚህ ሃይማኖት ለቆዩ ነው። በነገራችን ላይ የሚከና በዚህ ሃይማኖት ውስጥ ነው ሃይማኖታቸውን ለተው እንጂ ከዚያ ከሌላ ቦታ ቆይተው ለመጡት ክርስትና መጽሐፈ ክርስትና ተደግሞ እንግዲህ የክርስትና አገልግሎት ነው የሚከናወንላቸው እንጂ ቀደር ከዚህ ሃይማኖት ቆይተው ቅድም እንዳልኩት እግዚአብሔርን ለተው ሃይማኖታቸውን ለበጠሱ ተገቢ ካልሆነ አካል ጋር ግብረ ሥጋ ግንኙነት ላደረጉ ለጣዖት የተሰወኑ ያወቁ ያለ ምክንያት ለበሉ ከባድ ኃጢአት ለሰሩ ነው የሚከናወን ይሄ የቀደር አገልግሎት ማለት ነው። አሁን ለምሳሌ እኛ ንስሐ ስንገባ ከዚህ ጥቃቅን ኃጢአት ስለሆነ የምንሰራ ንስሐ አባቶቻችን ንስሐ ከሰጡን በኋላ ጾም፣ ጸሎት፣ ስግደት ከሰጡን በኋላ አስፈላጊ ከሆነ ጸሎተ ንስሐ ፍትሐ ዘወልድ ደግመው ጸበል ረጭተው ኋላ የኃጢአት ስርየት ምናገኝ ፍጹም የኃጢአት ስርየት ምናገኝ በስጋው ደሙ ነው አይደለም። ስለዚህ ይሄኛው ደግሞ ከባድ የሆኑ ኃጢአቶችን የሰሩ ይሄ ንስሐ ይገባሉ። ይሄ መጽሐፈ ቀደር ይጸለይላቸዋል። ውዳሴ ማርያም፣ ዳዊት አጠቃላይ በመጽሐፉ ትእዛዙ አለ። ያ የታዘዘው ከተከናወነ በኋላ ይሄንን ጥምቀት ይጠመቃሉ። ይሄንን ጥምቀት ከተከናወነላቸው በኋላ ስጋው ደሙ ተቀብለው አማናዊ የእግዚአብሔር ማደሪያ ይሆናል። አስቀድመው ግን የእግዚአብሔር ማደሪያ ሰውነታቸውን አርክሰውት ስለነበረ ማለት ነው። ስለዚህ የእግዚአብሔር ማደሪያ አካላቸውን ሰውነታቸውን ላረከሱ አካላት የሚከናወን አገልግሎት ነው ማለት ነው። ሰው ሃይማኖቱን ሲክድ መንፈስ ቅዱስ ይለየዋል። መንፈስ ቅዱስ ከተለየው ደግሞ የሰይጣን ማደሪያ ይሆናል። የሰይጣን ማደሪያ ከሆነ ደግሞ ይረክሳል። ስለዚህ ሰውነታቸውን አርክሰው ለነበሩ ከባድ ኃጢአት ለሰሩ የሚከናወን ጥምቀተ ንስሐ ነው ማለት ነው። እሺ እንግዲህ የመጨረሻው ጥያቄያችን የሚሆን የኔታ ጸሎት ስጀምርና ስጨርስ ነው የሚታወቀኝና ምን ላድርግ እንዲሁም ይህን ጸሎትስ እግዚአብሔር ይቀበለዋል ወይ የሚል ጥያቄ ነው። ሰምታችኋል። ጸሎት ጸልያለሁ ነው መጀመሪያ እየሰማችሁ ነው። በደንብ ስሙ። እናንተም ይኖራል አይደል? በደንብ አዳምጡኝ። ሕፃናት ጸሎት ጸልያላችሁ አይደለም? እንዲሁ ጸሎት የማይጸልይ ከሆነ እሱ ራሱ ምንድነው የሚሆን? አሳማ ሊሆን የሚችል እንዲሁም እሱ እግዚአብሔርን ያመሰግናል። ጸሎት ጸልያለሁ፣ ነገር ግን ጸሎት ጀምሬ ስጨርሰው ነው የሚታወቀኝ እንጂ በመካከል ምን እንዳደረኩ ምን እንደጸለዩ አይታወቀኝም። ምን ላድርግ ነው ጥያቄው። ሰምታችኋል አይደለም? እናንተ ሁላ አንዳንድ ጊዜ እኮ አቡነ ዘበሰማያት እንደጀመራችሁ ከመእስራኤላና ስትሉ ትዝ ይላችኋል አይደለም? ስለዚህ ከሆነ ችግር አለ ማለት ነው። የጸሎቱ ዓላማ ራሱ መጀመሪያ አልተረዳነውም ማለት ነው። የጸሎቱ ዓላማ ያለ መረዳት ችግር ነው። ጸሎት ማለት ነው ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። ጸሎት ማለት ነው አልኳችሁ? ከእግዚአብሔር ጋር መነጋገር ነው። አዲያ ሰው ከእግዚአብሔር ጋር እየተነጋገረ ከሆነ እንዴት ንግግሩን አቋርጦ ይረሳል ነው ጥያቄው። ስለዚህ መጀመሪያውን ሲጀምር ከእግዚአብሔር ጋር እየተነጋገረ አልነበረም ማለት ነው እንጂ ከእግዚአብሔር ጋር እየተነጋገረ ከሆነ እንኳን ከእግዚአብሔር ጋር እየተነጋገረ ከምድራዊ ሰው ጋር ለምሳሌ ከኔ ጋር ሊሆን ይችላል፣ ከማየ ጋር ከዲያቆን ልጅ ዓለም ጋር ሊሆን ይችላል፣ ከዚህ ካለው ከአንደኛው ጓደኛችሁ ወይም ከጓደኛችሁ ጋር ሊሆን ይችላል። እያወራችሁ ያላችሁ ወሬውን ትረሱታላችሁ እንዴ? ከረሳችሁ ታማችኋል ማለት ነው። ስለዚህ ከታመማችሁ ደግሞ እንደቀድሙ የጸሎት አገልግሎት ጸበል ልትጠመቁ ንስሐ ልትገቡ ያስፈልጋል ማለት ነው። ምክንያቱም ሰው ከእግዚአብሔር እንኳን ከሰማያዊ ንጉስ ጋር ይቀርና ከምድራዊ ንጉስ ጋር ቆሞ እኮ እያወራ እያለ ወሬውን ረስቶት ከቀየረ እኮ ይህ ሰው ይቀጣል አይደል እንዴ? ከጠቅላይ ሚኒስቴሩ ጋር እያወራ ዛሬ እንደዚህ ሆኗል ብሎ ረስቶት ደግሞ ምሳችን እንብላ ካለ እኮ ይህ ሰው ላኒው ታሟል። በነገራችን ላይ ታሟል። ስለዚህ እየጸለየ እያለ ሌላ ቦታ ምንር ከሆነ አሞናል፣ ከእግዚአብሔር ጋር መቆማችን ራሱ ረስተናል ማለት ነው። እንዲሁም ይሄ ብቻ አይደለም። ምንድን ብሎ ነው ጸሎትን የሚተረጉማት? ጸሎት ማለት አንድ ደሃ የተበደለ ደሃ ከንጉስ ጋር ቆሞ ስለ ጉዳዩ እንደሚነጋገር ሁሉ ስለ ጉዳያችን ከእግዚአብሔር ጋር የምንነጋገረው ንግግር ነው ብሎ ነው የሚተረጉመው። አያችሁ። ስለዚህ ጸሎት ማለት እኮ ትምህርታችን ግለጽልን አይደለም?
እንዴው ክርስቶስ ነው እንግዲህ ጸሎትን ያስተማረ በቅዱስ ማቴዎስ ወንጌል ላይ አስተምሮናል። የዕለት ምግባችን ስጠን ብለን እንጸልያለን አይደል? የዕለት ምግባችን ለጊዜው እርግጥ የምንበላው ግን የዕለት ምግባችን የተባለ እንዲሁም ስጋው ደሙ ሁላ ነው። የዓመት ልብሳችን ስጠን እያልን እኮ እየጸለይን ነው። ስለዚህ ራሱ ምግባችን ላለመሰጠት እንፈልጋለን እንደማለት ያለ እኮ ነው። የዓመት ልብሳችን እንዳይሰጠን ፍላጎት አለን፣ በሩን እየዘጋን ነው እንደማለት ያለ ነው። አንድ ድሃ ተበድሎ ስለተበደለበት ጉዳይ በትክክል ከመጀመሪያው እስከ መጨረሻው ለንጉሱ ካላስረዳ ፍርዱ በትክክል አይፈረድለትም። ምክንያቱም በትክክል አላስረዳም። እኛም ስለምንፈልገው ነገር በትክክል ወደ እግዚአብሔር ካላቀረብን የጸሎታችን መልስ ሊኖር አይችልም ማለት ነው። ስለዚህ ከእግዚአብሔር ፊት መቆማችን ረስተናል ማለት ነው። እርግጥ ካለመጸለይ ግን ይሄው ጸሎትም ቢሆን ይሻላል ካለመጸለይ። ምክንያቱም የሆነ ጊዜ ላይ እንዲህ የሚያደርገን የሚፈትነን ጠላት ሰይጣን ስለሆነ የሆነ ጊዜ ላይ ይጠፋልንና ወደ ትክክለኛው መስመር ወደ እግዚአብሔር ፊት ለመቆም ወደ ትክክለኛው ከእግዚአብሔር ጋር ወደ መነጋገር ያደርሰናል። አንድ የተጻፈ ነገር አለ። ለምሳሌ አንድ አይነ ስውር መንገድ ሲሄድ ያዳመጣችሁ ነው አይደለም? አንድ አይነ ስውር መንገድ ሲሄድ እባብ መንገድ ላይ ቢተኛ አይነ ስውሩ ሲመጣ አይነ ስውር መሆንና ለመሆኑን አያውቅም አይደል? ብቻ ዳነውን ስለሰማ ብቻ ይለቅለትና አይነ ስውሩ በሰላም ያርፋል እንጂ እኮ አይነ ስውር መሆኑን ቢያውቅ ኑሮ ምንም ያደርገኝ ብሎ የተኛ ነበር። ዲያብሎስም ሁሉ ነገር ማወቅ ስለማይችል በትክክል ከእግዚአብሔር ፊት ጸሎታችን ይድረስ አይድረስ እኮ ይፈትናል እንጂ አያውቅም። በነገራችን ላይ አያውቅም፣ ይፈትናል። ልባችን ዝሩ እንዲሆን ያደርጋል። አፋችን ቀለም እንዲነዳ ልባችን ጓዝ እንዲያዘጋጅ ያደርጋል። ነገር ግን ጸሎታችን ይሰማ ግን አያውቅም። ምክንያቱም ዕውቀት ስለሌለው ዕውቀት ነበረው ግን ኋላ ስለተወሰደበት እግዚአብሔር ሲለይ እግዚአብሔርን ሲያፈርስ እኔ ፈጣሪ ነኝ ሲል እርግጥ መላእክት እኮ እሱ መልአክ ነው። መላእክትን አዋቂ አድርጎ ነው የፈጠራቸው። አይደለም መላእክትን ይቅርና ሰው እኮ አዋቂ አድርጎ ነው የፈጠረን። የምናውቅበት አእምሮ ጠባይ ሰጥቶናል። በዚህ አእምሮ ጠባይ ተመራምረን እንድናውቀው በዚህ አእምሮ ጠባይ ተመራምረን ማድረግ ያለብን እንድናውቅ በዚህ አእምሮ ጠባይ ተመራምረን ትክክለኛ ጸሎት እንድናደርግ ነው አእምሮ ጠባይ የሰጠን። በአእምሮ ጠባያችን ስንጠቀምበት ደግሞ አእምሮ መንፈሳዊ ትሰጠናለች። አእምሮ መንፈሳዊ ትምትባላለች ደግሞ ቅዱሳን የደረሱባት በትክክል መጸለይ። እርግጥ ጸሎት ይኸውላችሁ ጸሎተ ስጋ የሚባል አለ፣ ጸሎተ ነፍስ የሚባል አለ፣ ጸሎተ ልብ የሚባል አለ። ጸሎተ ስጋ ስለሚበላ ስለሚጠጣ ስለምን ሆነው ስለቤት ስለምን እንጸልየው ነው። ጸሎተ ነፍስ ግን ከዚህ የተለየ ነው። ስለ ሰማያዊ ነገር እንጸልየው ነው። ጸሎተ ልብ ግን ካልደረሱበት አይታወቅም ይላል። ቅዱሳን ነው የሚያውቁት ማለት ነው። ጸሎት የነን ያዘ ነው። ስለዚህ ልባችን ተተነው ምን ከዚህ ላይ ስለሆነ ነው። ያ ለማናቸውም ወደ ትምህርታችን ወደ አነሳ ነው ወደ ስለመልሳችሁና እባቡ አይነ ስውር መሆኑን ሳያውቅ ተነስቶ እንደሚሄድ ሁሉ እባቡም በትክክል እንጸልይ እባብ የተባለ ዲያብሎስ ማለት ነው በትክክል እንጸልይ አንጸልይ ስለማያውቅ በየጊዜው እየቆም ስንጸልይበት ተስፋ ይቆርጥና ተቶነ ስለሚሄድ አንድ ቀን ከእግዚአብሔር ጋር ትክክል የሆነ ወደ እግዚአብሔር የሚደርስ ከእግዚአብሔር ጋር መነጋገር ያስቻለን ጸሎት ልንጸልይ ስለምንችል ካለመጸለይ ግን ይሄንን ጸሎት ቢሆን እየጸለዩ አባካህ አምላኬ የተሰበሰበ ልቦና ሰጣኝ በትክክል ካንተ ጋር ለመነጋገር አብቃኝ ብሎ ከጸለየ እግዚአብሔር ደግሞ ጸሎቱን ሰምቶት ለዚህ ጸሎት ይበቃል ማለት ነው። ነገር ግን እግዚአብሔር የሚወደው ጸሎት ምን አይነት ጸሎት ነው ካላችሁ በደንብ ስሙኝ። እመቤታችን ያለችውን ጸሎት ስሙኝ። እንዲያውም የወቅቱ የጽጌ ወቅት ስለሆነ በዚህ በጽጌ ወቅት በባለፈው እንደተነጋገርነው አባ ጽጌ ድንግል ከደረሱት ድርሰት ውስጥ ይሄንን ጸሎት የሚመለከት አለ። ሰላምኪ ማርያም አብቆለተ ዕፀ ትምህርት፣ ቅድስት ድንግል ማርያም ሆይ ምስጋናሽ ጸሎትሽ የታምር እንጨትን አበቀለች ይላል። ዋውጻት ጽጌ እማፈ ምውት፣ ከሞተ ሰው አፍ አበባን የሞተ ሰው አፍ ማለት ነው። የሞተ ሰው አንደበት አበባን አስገኘች። ማርኪያ ፍቅረ ዚአኪ ለአሃቲ በሲት፣ ለአንዲት ሴት እንዲህ ብለሽ ፍቅርሽን አስተማርሻት። እንዘ ትብሊ ኢታጎጉኢ አንብቦተ ዛቲ ጸሎት፣ ይችን ጸሎት ስትጸልይ አትቸኩይ አታጣድፊ ብለሽ አንቺ ለምትወጃት ሴት አስተማርሻት። እስመ ተእድመኒ ሊተ እምኩሉ ሰባት፣ ይቺ ጸሎት ይቺ ምስጋና ከምስጋናዎቹ ሁሉ
ደስ ታሰኘኛለችና ደስ አይል ከምስጋናዎቹ ሁሉ ደስ ታሰኘኛለችና አንቺ ሴት እባክሽ ይችን ጸሎት ስትጸልይ አትቸኩይ አትጣድፊው ረጋ ብለሽ ጸልይ ብላ እመቤታችን ያዘዘቻትን ሴት እናያለን። ምንድነው የታሪኩ ካላችሁ በደንብ ስሙኝ። የመጀመሪያው ከሞተ ሰው አፍ አበባ ተገኘ ማለት አንድ ሰው ነበረ። ምን አይነት ሰው ካላችሁ ድሃ ሰው። ምን አይነት ሰው አልኳችሁ? ድሃ። ነገር ግን እመቤታችን በጣም የሚወድ እመቤታችን የሚወድ ሰው ግን ድሃ ነው አይደለም። እመቤታችን የሚወድ ሰው ድሃ አይደለም። እግዚአብሔር የሚወደው ሰው ድሃ አይደለም፣ ግን ድሃ ነው። ግን የሚገርመው የዕለት ምግብ የለውም። የዕለት ምግቡን እማየ እየሰረቀ ነው የሚበላ። ከዕለት ምግቡ አብልጦ ግን አይሰርቅም። በቃ ጧት አንዲት ዳቦ ሰርቆ ይበላል። ያችን የሌለው ስለሆነ ነው። በነገራችን ላይ የሌለው ስለሆነ ያችን ሲበላ ጸልዮ ነው የሚበላ። ጸሎቱ ምንድነው ካላችሁ በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ አይደለም። እመቤቴ ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ እያለ ነው የሚጸልይ። ሰላም እልሻለሁ አይደለም ማለት ነው። ይሄ ከሆነ ዱላ ነው፣ ጸሎት አይደለም። እመቤቴ ቅድስት ድንግል ማርያም ሆይ በስራት በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ ብሎ ይሄንን መላልሶ ከጸለየ በኋላ ያችን የዕለት ምግቡን ይመገባል። እንዲህ ያለ ከኖረ በኋላ የሚገርማችሁ ግፈኞች ሰዎች ያዙትና ሰቀሉት። ይሄንን ሰው ሰቀሉት። ልብ በሉ እናንተ አሁን ተሰቅላችሁ እኔና እናንተ አሁን ተሰቅለን ምንም አንልም አይደል? እናለቅሳለን። እሪ ነው ልንል ምንችል፣ ኧረ እባካችሁ ከመስቀሉ አውርዱኝ ነው ልንል ምንችል። እሱ ግን ተሰቅሎ ምን አለ? እመቤቴ ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ እያለ አብዝቶ መስቀል ላይ ሆኖ ይጸልይ ነበረ። መስቀል ላይ ሆኖ ተመልከቱ፣ እየተሰቃየ ማለት ነው። ይሄንን ጸሎት ቅድስት ነፍሱ ከቅዱስ ሥጋው እስከምትለይ ድረስ አላቋረጠም። ኋላ ነፍሱን ከሥጋው መልአክ እንዲለየው እመቤታችን ካደረገች በኋላ ለአንድ ኤጲስቆጶስ ነገረችው። ይሄ ሰው ደግ ሰው ነው፣ አጽሙ በክብር ክርስቲያኖች በሚቀበሩበት ቦታ እንዲቀበር አድርገው ብላ ለአንድ ኤጲስቆጶስ ነገረችው። ኋላ ይሄ ኤጲስቆጶስ አደና ያንን አጽም አወረደና አስቀበረው። የሚገርማችሁ ከተቀበረ በኋላ ከተቀበረበት ቦታ ላይ ፈረከሊሳ የምትባል እጽዋት በቀለች። ማን አልኳችሁ? ፈረከሊሳ የምትባል እጽዋት አንድ ክንድ ነው የምትሆን እጽዋቷ፣ ነጭ ናት፣ በጣም ታምራለች። መዓዛዋ ሩቅ ትሸታለች። አልፎ የሚሄድ ሰው ሁሉ ይገረማል። ይህች እጽዋት በዓለም የለችም። ደግሞ ቁመቷ መጠን ያላት ናት። ሽቷ ደግሞ አካባቢውን ያውዳል እያሉ ሲመለከቱ፣ በዚህ ብቻ አይደለም አበባዋ ይህ ቅጠሏ ለምለም ነበረ። ለምለሙ ቅጠል ደግሞ ነጭ ነበረ። ቀረብ ብለው ሲያዩት ከዚያ ከለምለሙ ቅጠል ላይ በወርቅ ቀለም እመቤቴ ቅድስት ድንግል ማርያም ሆይ ሰላምታ ላንቺ ይገባሻል የሚል ተጽፎ አገኙ። አያችሁ፣ ከዚህ ከአጽሙ ላይ ከተቀበረበት ላይ ከመቃብሩ ላይ ማለት ነው። አይህ የእመቤታችን ስትሆን እንዲህ ነው። ሙተህም ትመሰክራለህ። የእግዚአብሔር ስትሆን እንዲህ ነው። የእግዚአብሔር ካልሆንክ ግን ሙተህም መቃብርህ የት እንደደረሰ አይታወቅም። ሕያው ሐውልት ማለት ይሄ ነው። ይሄ ምን ቆለለው ድንጋይ አይደለም። ይሄ ነው ሕያው ሐውልት ማለት። እዚህ ያንን ሲያዩ ለኤጲስቆጶሱ ተነገረው። ኤጲስቆጶሱ እንዲቆፈር አድራሿ የት እንደሆነ እንዲፈለግ ተደረገና እየቆፈሩ ሲከድ ይህች ፈረከሊሳ የምትባለው እጽዋት የት ላይ በቅላ ተገኘ ካላችሁ ከመላሱ ላይ ከተቀበረው ሰው ከመላሱ ላይ ቅድም ብያችሁ ይል እንዴ ዋውጻጽየ እምአፈ ምውት ከሞተ ሰው መላስ ላይ አበባን አስገኘሽ አወጣሽ አላልኳችሁ? ስለዚህ ይህ ከልብ ስትጸልይ እንዲህ ነው የሚሆን። ይሄ ብቻ አይደለም። ወደ ሴቷ ስንር ደግሞ ሴቷ ደግሞ መነኩሴ ናት። አብዝታ የምትጸልይ ሴት ናት። ወደ ገዳም የምትር ሴት ናት። አብያተ ክርስቲያናትን የምትጎበኝ ሴት ናት። ያላትን ሁሉ ለእግዚአብሔር የምታቀርብ የተራቡትን የምታበላ በገንዘቧ የተጠቀመች ሴት ናት። በገንዘቧ ሕንጻ እግዚአብሔርን የሰራች ጉባኤ ቤትን የሰራች ቤተክርስቲያን የሰራች ሴት ናት። አዲያ ስትጸልይ እቺ ሴትም እመቤቴ ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ እያለች ስትጸልይ እመቤታችን አንድ ቀን በራእይ ተገለጸችላትና ማርኪያ ፍቅረ ዚአኪ ለአሃቲ ብእሲት አይደል ያልና
ዘትብሊ ይታጎጉይ አንብቦ ተዛት ጸሎት ስመተ እድመን ሊታ እምኩሉ ሰባት ይቺ ምስጋና ከምስጋናዎች ሁሉ ደስ ትለኛለችና ይቺን ምስጋና ስትጸልይ አታስቸኩይ አታጣድፊያት ቀስ ብለሽ ሰላም ልሻለሁ እያልሽ ጸልይ አለቻት። እዚህች ሴት እስከ ለተሞቷ ድረስ እንዲህ እያለች ጸለየች። አየህ እግዚአብሔር የሚወደው ጸሎት እንዲህ ነው ማለት ነው። አቡነ ዘበሰማያት ይትቀደስ ስምከ እያልክ የምትበለው የሚታሰብ ከሆነ አቡነ ዘበሰማያት እያልክ ከቤት ደፍተር የምታነሳ ከሆነ አቡነ ዘበሰማያት እያልክ ቢሮ የምትገባ ከሆነ አቡነ ዘበሰማያት እያልክ እርሻ የምትተር ከሆነ አቡነ ዘበሰማያት እያልክ ልጅ ያለበት የተለያየ ቦታ የምትተር ከሆነ መጀመሪያ ከእግዚአብሔር ፊት አልቆምክም። እግዚአብሔር የሚወደው ጸሎት እየጸለይክ አይደለም ማለት ነው። በተመስጦ እንዲሁም በዘመኑ አንድ የተፈጸመ ታሪክ ይሰማል። አንድ ንጉስ በትክክል አቡነ ዘበሰማያት ለጸለየ ሰው በቁሬን እሸልማለሁ አሉ። በዘመኑ እንዳሁኑ አሁን የባለስልጣኑ መኪና የተለየ መኪና አለ አይደለም? አይ እንደዚያ ሁሉ በዘመኑ ልዩ የሆነ የባለስልጣናት መኪና ማለት በቁሎች ነበሩ። በዚያ ዘመን ትልቅ ነገር ነው ያ። ስለዚህ ያችን ነው ሊሰጡ የተነጋገሩ። ኋላ የኔ ቢጤ አንድ ካህን እኔ አሉ ይበሩ ይጸልዩ ተባሉ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ። ንጉሥ ወይ ቆይ አንድ ነገር ረስቼ እስኮኮልቻዋ ነው ወይ አሉ። አይታችኋል? ከመይስራኤል ሳይጨርሱት ቀሩ ማለት ነው። አሁን የኛ ጸሎት እንደዚህ እየሆነ ነው። ይሄንን ጸሎት እግዚአብሔር አይወደውም ማለት ነው። እዚህ ተቀምጠ ከቤትህ እንዲህ ሕፃናት እዚህ ተቀምጣችሁ እናቴ ስደርስ ምበለው መክሰሴን ምን ሰርታልኝ ይሆን? ፓስታ ነው፣ መኮረኒ ነው፣ ፍርፍር ነው፣ ሽሮ ነው፣ ድንች ነው የሆነ እሱ ከሆነ እየጸለይ ከዚህ ሆነ ጸሎት አይደለም። እሱ እግዚአብሔር የሚወደው አይደለም። ስትጸልይ አቡነ ዘበሰማያት እንዲና እንዲህ ካልክ ራሱ ትክክል አይደለም። እንዲህ ብለህ በዓይነ ሕሊና ቀራንዮስን በዓይነ ሕሊና የእመቤታችን ስደት እየተመለከት መስቀሉን እየተመለከት አቡነ ዘበሰማያት አይህ አባትነቱ ራሱ እየታሰበህ በተመስጦ እንዲና እንዲሰጥን እየጸለይ የሚደባደብ ልጅ አለ አይደል? ይሄ መጀመሪያ ለጸሎት አልቆመም ማለት ነው። እንዲሁም እንኳን አባቶቻችን አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት እንዳሉ ዘመናቸውን የጨረሱ አባቶች አሉ። ይትቀደስ ስምከ ሳይሉ ማለት ነው። ለምንድነው ይትቀደስ ስምከ ማትል ሲላቸው እግዚአብሔር ተገልጾ አባትነትክን መይጠግበ ነው የሚሉ አየህ፣ አባትነቱን ስለማናውቀው ነው። ስለዚህ አባትነቱን እንወቀው፣ እናትነቷን የድንግል ማርያምን እንወቃት። የዚያን ጊዜ ጸሎቱ ዓላማው ምን እንደሆነ ስለሚገባን በዓላማ ምን ጸልይ ከሆነ በትክክል እንጸልያለን። ስለዚህ አባቶቻችን አባትነቱ ገብቷቸው አየህ አቡነ ዘበሰማያት እንዳሉ መላ ዘመናቸውን አዚው እንደዚህ እንደቆሙ ወዲም ሳይሉ ወደ ዋልድባ ይመስክር፣ ወደ ማይበረ ሥላሴ ማይበረ ሥላሴ ይመስክር፣ በየተራራው በየሸንተረሩ በየዛፉ እንዲህ ተጠግተው እንደተሰቀለ እያሰቡ እንዲህ እንዳሉ እዚያው አርፈው ነፍሳቸው በዚያው ተደስታ ነፍሳቸው ከስጋቸው ተለይታ ደርቀው የሚገኙት ብዙ ናቸው። እኛ ደግሞ እዚህ አንዲት አቡነ ዘበሰማያት ለመጸለይ ስንቱን ዕቃ እኮ ነው የምናንጋገው፣ ስንቱን ነገር ነው ቤት የምናዘጋጀው። አምጣዱ እነዳለን፣ ሴቶች ከወጡ እነዳለን። ወደ ፈትሩ ሳተዱም አይታወቅም፣ ወደ እሱ አይታወቅም። ተውት ቢያንስ ወደ ምናደርገው ማለት ነው። ሕፃናቱ ከዚህ መውጣት አለብን። እሺ ለሁሉ ጊዜ ያለው ስናነብ ራሱ ልብ በማለት ስንማር ልብ ብለን መማር ዓለማዊ መንፈሳዊ ሁሉ ነገር ልብ ማለት አለብን። ቅድም እኮ እያለሁ ይሄ ቅባቱ ሲቀባ ልብ ራስ ላይ የሚቀባ እኮ መገንዘብ እንድንችል ነው። ስለዚህ እግዚአብሔር የሚወደው ጸሎት ይሄ ነው። አቡነ ዘበሰማያት እያልክ በቃ ተመስጠህ ቀራንዮን እያየህ እንዲህ አባቶቻችን እኮ ማይድ ቀርቦ አቡነ ዘበሰማያት ሊጸልይ ማይድ ቀርቦ ጸሎት እንደጀመሩ በዚያው ተመስጠው አንድ ሰዓት የጀመረ ማይድ ቆይተው ጨርሰው እንዲህ ሲሉ 6 ሰዓቱ ነው። አይ ጾም ገብቷል ማለት ነው ብለው ማይዱን የሚያነሱ አባቶች አሉ። አየህ እሱ ነው ወዳጄ። አሁን ማይዱን ዘህ አመቀመጫ እስከሚደርስ እንዲህ እየቀደደው የሚሄድ አለ። ዝም ብሎ እየበላ የሚሄድ አመቀመጫው ደርሶ ለመባረክ ራሱ እንዲህ አድርጎ በአራቱ ማዕዘን ለመባረክ ጊዜ አጥቶ ወጥ አይሉት ምን በቃ ቅጥ ያጣ አበራረከ ራሱ አለ። እንዲህ አሁን ይሄ መባረክ ነው። አሁን በስመ አብ ወወልድ ወመንፈስ ቅዱስ አሁን ይሄ ጊዜ ይሰዳል። አየህ ከልብ ሲሆን እንዲህ ነው የምትሆን። እዚያ የተበረዘ ነገር ቢኖር እኮ ይፈወሳል። በምን በእግዚአብሔር ቃል ለቅዱስ ጊዮርጊስ እንዲህ ገዳይ የሆነ መርዝ አዘጋጅተው ሰጡት። ያጠንቋዩ አትናቴዎስ እዚያ ባረከና ጠጣው። እንኳን ሊሞት ሕያው ሆነ፣ ፊቱ አበራ። አይ መሰሪ አማት ሆነዋሉና እጁን አሰሩት ወደ ኋላ። እዚያ እጁን ቢያስሩት ምን አደረገ?
እንዲያርጉ በዚህ ራሱ ስመ እግዚአብሔርን ጠራና ባረከው። አየህ እኛ ሳንታሰር የታሰርን ሆነን አሁን ትውልዱ ሳይታሰር የታሰረ እነሱ ግን ታስረው ያልታሰሩ ነበሩ። አሁን ትውልዱ ሳይታሰር የታሰረ ማማተብ የተቸገረ ማለት ነው። ስለዚህ እያንዳንዱ ነገር ከልብ ማድረግ አለብን። ከልብ ያ ከሆነ ጸሎታችን ቅርበ እግዚአብሔር ይደርሳል። አሁን ብዙ ጊዜ ምላለ ጸሎት አለ፣ ቅዳሴው አለ፣ ኪዳኑ አለ፣ ሁሉ አለ። ነገር ግን የሀገራችን መከራ የሚያስወግድ አልሆነም። የቤተክርስቲያናችን መከራ የሚያርቅ አይደለም። አንድነትን፣ ፍቅርን፣ ለዓለም ሰላም የሚያመጣ ለኢትዮጵያ ሰላም የሚያመጣ አይደለም። ይሄ ጎልጎናል። ስለዚህ ወደ ልቦናችን ተመልሰን መልካም የሆነውን ጸሎት ጸልየን ጸሎታችንን፣ ቅዳሴያችንን፣ ማህሌታችንን ሁሉ ነገር ጸሎታችንን አምላካችን እግዚአብሔር ተቀብሎልን ለሀገራችን ሰላም ለቤተክርስቲያናችን አንድነትን ፍቅርን የሚያመጣ ለኛም መልካም የሆነውን ነገር የምናገኝበት እንዲሆን አምላካችን እግዚአብሔር ይርዳን። ይቆየን። እሺ ተመልካቾቻችን ለዛሬ የነበሩን ጥያቄዎች ይህንን ይመስላሉ። በጥያቄዎቻችን መሰረት ሲያስተምሩን ለቆዩት ለየኔታ ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን። እንግዲህ እንዲህ አይነት መርሃ ግብሮች የሚቀጥሉ ይሆናል። ተመልካቾቻችን እንግዲህ እናንተም ጥያቄዎች ሲኖሯችሁ በተለያዩ የሚዲያ አማራጭ ማለትም በቲክቶክ፣ በዩቲዩብ እንዲሁም በቴሌግራም መድኃኒት ሚዲያ ብላችሁ ብትገቡ ታገኙናላችሁና በዛ ላይ ጥያቄዎቻችሁን ብትልኩልን እኛም መልሰን እንዲህ አይነት መርሃ ግብሮችን እያያዝን ምላሽ የምንሰጥ ይሆናል ከኔታ ጋር ማለት ነው። ይቆየን።